አንጥጋበኛ የጥጋበኛ ልጅ ምን ልሁን ብለህ ነው ቤቱ ላይ ድንጋይ ናዳ የምታወርደው? ስውጣና ታናግረኝ እፈልጋታለሁ። እና በድንጋይ ነው የምታናግረው? እወዳታለሁ። በድንጋይ እየወገሩ መውደድ ማን ይሄን ያስተማረ? አባት እናትን ሲወዳት እንዲህ እንዳንተ በድንጋይ ያንቆራጠጣት ነው? አባቴ እናቴን አይወዳትም። አይ እንግዲህ እሱን የቤታታችሁን እዛው ሰላምን ጥሪልኝሽ። ጠራት እኮ በድንጋይ አላናግረውም። ሂድ በይ። እሷን ታያት። እሺ አባቷ አሉ? አማረ ተኝቷል። ምን ፈለግ? ቀስቅሻቸው። ለምን? እንደምወዳቸው ልንገራቸው። በድንጋይ ልትመታው? እስኪ ልባለው። አማረ ምን አረጋ አንተ? ቀስቅሻቸው። የኔን እንቅልፍ ፍቅር ተስፋ ነጥቀው ሊተኙ አይችሉም። ሊያናግር ይፈልጋል በያቸው። አንቀሰቅስም። መልእክት ካለ ለእኛ ንገረን። አቀሰቅሽም? ኧረ በሕግ አምላክ ጎረምሳው ወንድ አለ ሲሉ ከፈራ ብለን ነበር ተኝቷል ያልነ። አማረ በጠዋት ዕቃ የሚያጓጉዝ መኪና ለመከራየት ሄዷል። እኔም ስለሱ ነው ላናግራቸው የምፈልገው። ለምንድን ነው ቤት የሚለቁት? የልትሄዱ ነው? ምን አገባይትስ ብንሄድ? ይሄ ሁሉ የድንጋይ ውርጅብኝ ለምን ቤት ለቃችሁ ትሄዳላችሁ ነው እንዴ? ምን አደረኳችሁ? ወይኔ አፈር ልብላል። ማታውቀ ያለህበት ጠጋ ብዬ ላናግርህ። አንቺ እዚሁ ቆይ። ድንገት እንኳን ሰይጣኑ ተነስቶ ድንጋይ ቢያነሳ አንዳችንን እትረፍ። ሰላም እወድሻለሁ እኮ። አውቃለሁ፣ ግን ምንም ማድረግ አልችልም። ልትወጂኛች? አብረሽኝ ልትሆኛች? እዚህ ሰፈር መቆየታችን? አልችልም። እናንተ ሄዳችሁ እኔ እንዴት መኖር እችላለሁ? እሺ እኛ ሳንመጣ በፊት እንደኖርከው ትኖራለህ። ወፌ ቆመች። ድርሰትና ዝግጅት መዓዛ ወርቁ። ወፌ ቆመች ምዕራፍ 2 ክፍል 26 ተመላሽ። ምዕራፍ 2 ክፍል 26 ተመላሽ። እሺ በቃ አንበሳ አባዬ ወይ ቀስ ብላችሁ ጩሁ። በኋላ ደግሞ ሰፈሩን ከመልቀቃቸው በፊት በጣም ይጮሁ ነበር ተብዬ እዚህ ሰፈር መተረቻ እንዳታረጉ። ምን አድርገናል ግን? ምን በበደል ነው እንዲታረጥ አድርገ ልታስቀረን የተነሳኸው? አባዬ እንደው ምን ላድርግ? አባቴ ባቶን ይቆጨኝ ነበር። ያኔ ደግሞ እንኳንም አባቴ አልሆንክ። አንተን ባልብላ ላገባችህ እቴ አዘንኩ። ዝም በላት እሷን። ልሳበ እዚህ ግንባሬ ላይ ተነቅሼ ልዙር። አባት ሰፈር ውስጥ ሐውልት ይቆምልህ፣ ትምህርት ቤት ወይ ሆስፒታል በስም ይከፈትልህ፣ አደባባይ ይሰየምልህ። ይቅር በለኝ፣ ተሳስቼ ነው። ሰው መስለኸኝ ነው ይሄን ሁሉ ዘመን አብሬ ኖርኩት። የነካኸው እንዳይባረክ የተረገምክ ለጥፋት የቆምክ ምንም ያላማረብህ በቁን ሰው ነህ አንተ። እስኪ ድጋፋችሁንም ተቃውሟችሁንም በልክ አድርጉት። ተዋት እሷን። አንተ ከወሰንክ ምን ታመጣለች? ከተወለድኩ እንደ ዛሬም ተደስቼ አላውቅም። አይ የለህማ እውነት አንተ ፈጣሪ ይሄ ሰው የሚያደርገውን ሁሉ ትመለከት ከሆነ የእኛን እንግልትና ብቻ ያስራውን ይስጠው። ኧረ ተይ፣ በኋላ አዳው ላንቺ ነው የሚተርፈው። እናትም አባትም የሌላቸው ልጆች አሳዳጊ ሆነች ነው የምትቀሪው። አሁንማ እናትና አባት ኖሯቸው ልባቸው ውልቅ ብሎ የለ አለን እንላለን። እንግዲህ ጭንቅላት እንደ ሰዓት ወደ ግራ ነው እንዴ የሚቆጥረው? ሰዓት ወደ ግራ ነው እንደሚቆጥረው? እና ወዴት ነው የሚቆጥረው? ክብ አይደል እንደሚቆጥረው? ክብ እንዴት ነው? እንደዚህ ነው። እንደ እንጀራ ስትጋግሪ ሊጡን በክብ አይደል እንደ መታሰፊው እንደ ሰዓት። ምንድነው የምታምታታኝ አንተ ደግሞ? እንጀራን አሁን ምን አመጣው? ሰዓትንስ ምን አመጣው? ምን አልክ አንተ አባትየው? ምን አልኩ? ሳቁ። ከመሳቄ በፊት ደግሞ ቤት እንደምንለቅ ተናገርኩ። ይሄን ቤት አከራይቼ ከተማ ይዣችሁ ልገባ ነው አልኳችሁ። ተቀብለናል። እሰይ ነፃ እንደወጣን ነው የምቆጥረው። ቢያንስ ከፍሬንዶቻችን ጋር እንገናኛለን። የድሮ ሞጃ ሰፈራችን ባይኖርም አዲስ ሞጃ ሰፈር እንመሰርታለን። ብቻ ከተማ ብቻ አስገባል። ወይ ለምን ምን ሆነ? ይሄ ቤታችን አነስ ያለ ቤት ተከራይተን መሃል ከተማ እንግባና ደግሞ እስቲ እንየው። እዚህ ካየሩም ከሰውም ጋር አልተስማማሁም በል። እኔ ተስማምቻለሁ። እኔ አልተስማማሁም። እኔ አንቺ ቀጣፊ ከመስማማት አልፈሽ ከጎረቤት ልጅ ፍቅር ይዞሽ ከነፍ ብለሽ አልከረምሽም? መስሎኝ ነው እኩያ ይመስሎኝ ተሸውጄ መሳሳት በኔ ተጀመረ። ለነገሩ በማን ተወጪ? አባትሽም ከተሳሳተ በኋላ ነው የሚያስበው። እዚህ ሰፈር አታምጣን፣
ከሰው አትለየን፣ ከቀባሪዎቻችን አታርቀን ብለን ብንለምነው አልሰማ ብሎ እዚህ መቃብር የመሰለ ሰፈር አምጥቶ አሰፈረን። ኑሮ ካሉት መቃብር ይሞቃል ብለን በስንት መከራ ሰፈሩን ለምደን እፎይ ስንል ደግሞ ተነሱ ብሎ ሊያፈናቅለን ተነሳ። እንደዛ ነው። አንድ ቦታ አርፈ እንዳትቀመጥ ተረግመሃል እንዴ አንተ? እድሜ ልክን ከከተማ ጫፍ ወደ ከተማ ጫፍ እግሯን እንደተመታች ወይ ማረፊያ እንዳጣች ወፍ ስትበር ኑር ተብሏል። ልክ እጣ ፋንታ ይባል የለ። በሁለት እግር አትቁም፣ ቀልብህም ስጋህም እረፍት ይጣ ተብዬ ተረግሜ ሊሆን ይችላል በልጅነቴ። ይህን ሰፈር ለቀን ብንሄድ ምንድነው ችግሩ? ለምን ታካብጃለሽ? ስማ አንተ፣ እናንተ ለዙረታችሁ እንዲመቻችሁ ነው። እዛ ከተማ ሰው ጫካ መሃል ተሰውራችሁ እንደለመዳችሁት የኛን ልብ ለመሰወር ነው። እኔ ምን እዳለብኝ እንዴ? ኮተታችሁን እየሰበሰብኩ እናንተን እየተከተልኩ ስንከራተት እድሜ ልፍጅ። እቃችንን በሙሉ ይዘን አንሄድም። ያስፈልገናል የምንለውን ብቻ እንወስዳለን። እንውሰድም ብንል የምንሄድበት ቤት አይችለው። ስለዚህ ግድ ነው ኮተት እናስቀራለን። በቃ እኔም እዚሁ እቀራለሁ፣ እናንተ ሂዱ። ኮተት ነሽ አንቺ? ከርታታ ከመሆን ኮተት በሆነ አይሻለኝም? እንደው ግን ዝም ብለሽ ስታስቢው ወድጄ የምንከራተት ይመስልሻል? ወድጄ ነው እንደምፈናቀለው። የማትኖርበት ከሆነ ታዲያ ለምን ይሄን ቤት ሰርተ መጣ? የቀድሞ ቤቴ በልማቱ ስለተነሳ አማራጭ ስላልነበረኝ። ከዚህ ሰፈር ማን አፈናቀለ? ይሄም ሰፈር ለልማት ተነሽ ሆነ? አልሆነም። ንቀት አማረረኝ። ልክ እዚህ ሀገር ላይ ያለው ደሃኔ ብቻ ይሆንኩ ይመስል ጎረቤቶቼ ናቁኝ። አላሰራ አላስኖር አሉ። ተጠየፉኝ። ችግረኛ ብለው ተመጻደቁብኝ። በገዛ ሀገሬ ላይ የኖርኩ ባይተዋርነት እንዲሰማኝ አደረጉኝ። እና አሁን የማይን ጎረቤት አገኘ? ቢያንስ እንደኔ ደሃ በመሆንና ሀብታም በመምሰል መካከል መከራቸውን የሚበሉ ጎረቤቶች መሃል እገባለሁ። ኩዮቼም ባይሆኑ እኩል ቤት ውስጥ ስለምንኖር ባንዋደድም እንከባበራለን። የት ሰፈር ልንሄድ ነው አባ? መሃል ከተማ የጋራ መኖሪያ ተከራይቻለሁ። የጋራ መኖሪያ ማለት ኮንዶሚኒየም? ፎቅ ላይ? አዎ ፎቅ ላይ። ብለህ ደግሞ ቆጥ ላይ ልታኖረን ተነሳ። እንዲሁ አንተ ሰው በቃ ምድር ረግጠህ እንዳትኖር ተፈርዶብሃል። ውይ ፍሬገነት ደግሞ ኮንዶሚኒየም ውስጥ መኖር ተገኝቶ ነው? ዘመናዊ አኗኗር ትለምጃለሽ፣ ከሰው ጋር ትገናኛለሽ። እንደው ሌላው ቢቀር እዚህ ቁራ ሲጮህብሽ ከሚውል ህፃናት ሲጫወቱ ትሰሚያለሽ። አዎ ስትፈልጉ ተያይዛችሁ ገደል ግቡ። እኔም እናንተን መከተሉ እንግዲህ ይበቃኛል። እዚሁ ቀራል። አትችይማ። ቤቱ ተከራይቷል። ተከራዮቹ የ6 ወር ኪራይ ከፍለውኛል። ከነገ ወዲያ ይገቡበታል። ከነገ ወዲያ ነው? ሳይማከሩ ቤት መሸጥ ተጀመረ? ቤቴን አልሸጥኩም። ሲከፋኝ ዞሬ የምገባበት ዞሮ መግቢያዬን ለምን ብዬ እሸጣለሁ? ለጊዜው ግን በደህና ዋጋ አከራይቼው ኪራዩ ቀነስ ያለ ቤት እየኖርኩ ትንሽ ገቢ ለማግኘት እየሞከርኩ ነው። እንደምታውቁት እዚህ ሰፈር ላይ የኖርኩ ስራ ለማግኘትም ስራ ለመፍጠርም ያደረኩት ሙከራ አልተሳካም። ባይልልህ ነው እርግማን። እንደው ምንም በይው ምን ቤት መልቀቃችን እርግጥ ነው። የኔም እዚህ መቅረት እርግጥ ነው። ወደዚህ ሰፈር ስንመጣ ጠልተሽው አልመጣም ብለሽ በስንት መከራ መጥተሽ አሁን ክርት ብለሽ አልወጣም ትያለሽ። ምን አለሽ ከዚህ ሰፈር እንቁላል ጥለሻል። አባቡ ምን አድርገሻለሁ ያለ እሱን ግን ፍሬ ብቸኛ ሆንኩ ጠያቂ አጣሁ እያልሽ ስትማረር ያልነበረ? አሁን ጠያቂ አገኘሁ። ማንን? ጥጋቡን ልትይን ባልሆነ ጠያቂ ጥጋቡ ቢሆንስ እናንተ ችግር አለባችሁ? እንደውም ታውኛላችሁ። 6 ወር አልቆይም ከዚህ በኋላ አገባዋል። ገልፍጡ እናንተ ታውኛላችሁ። ደግሞ ትዳሩ ቢቀር እዚህ ሰፈር የጨረቃ ቤት ሰርቼ ያልኖርኩ እንደሆነ ሳቅ በኋላ ታለቅሳለህ። እንዲህ እንደተሳቀብኝ ቆሜ አልቀር። ማሽላ እያረረ ይስቃል አሉ። ማሽላ ምን ነበር እንኳን እንዲህ እንደናንተ ሳት ሲነካው እያለ መሬት ላይ የሚበተን ደካማ አል ነበር። አሁን ሰው ማሽላ መቁላትን ትቷል። ማን እሱን እየተከተለ ሲያፍስ ይኖራል? እውነት የማሽላ ፈንዲሻ ግን የጠፋ ልጆኝ ትዝ ይለኛል። በጣም ይጣፍጥ ነበር እኮ። በቆሎ መጣና ሀገሩን ተቆጣጠረዋ። አሁን እኮ የፈንዲሻ በቆሎ ከውጭ ነው አሉ ተጭኖ የሚገባው። ሰውም ዕቃም ከውጭ ሲመጣ ይወደዳል፣ ይከበራል። ማሽላስ? ማሽላ ምስኪንማ። እውነት ግን ማሽላ የት ገባ? እሱን ሂድና እዛ የምትሰፍርበት ፎቅ ላይ ያሉ ጎረቤቶችን ጠይቃል። ማሽላ ሁላ
ንዴቱ በረድ ካለለት አንቺ ነጠላይን እንዳትወጪ በዚህ በመስኮት ጋር አውለብልቢለት። ቆይ ቀስ ድንገት ሰላም መፈለጋችን አልገባው ብሎ የድንጋይ ተኩሱን ከቀጠለ ቶሎ ብለሽ ትዘጊዋለሽ። ይታይሻል? ቆይ ጸጥ ብሎ ቆሞ እያየኝ ነው። እጁ ላይ ድንጋይ ይታይሻል? እስኪ ጣለው። አንጥጋበኛ የጥጋበኛ ልጅ ምን ልሁን ብለህ ነው ቤቱ ላይ ድንጋይ ናዳ የምታወርደው? ስውጣና ታናግረኝ እፈልጋታለሁ። እና በድንጋይ ነው የምታናግረው? እወዳታለሁ። በድንጋይ እየወገሩ መውደድ ማን ይሄን ያስተማረ? አባት እናትን ሲወዳት እንዲህ እንዳንተ በድንጋይ ያንቆራጠጣት ነው? አባቴ እናቴን አይወዳትም። አይ እንግዲህ እሱን የቤታታችሁን እዛው ሰላምን ጥሪልኝሽ። ጠራት እኮ በድንጋይ አላናግረውም። ሂድ በይ። እሷን ታያት። እሺ አባቷ አሉ? አማረ ተኝቷል። ምን ፈለግ? ቀስቅሻቸው። ለምን? እንደምወዳቸው ልንገራቸው። በድንጋይ ልትመታው? እስኪ ልባለው። አማረ ምን አረጋ አንተ? ቀስቅሻቸው። የኔን እንቅልፍ ፍቅር ተስፋ ነጥቀው ሊተኙ አይችሉም። ሊያናግር ይፈልጋል በያቸው። አንቀሳቅስም። መልእክት ካለ ለእኛ ንገረን። አቀሰቅሽም? ኧረ በሕግ አምላክ ጎረምሳው ወንድ አለ ሲሉ ከፈራ ብለን ነበር ተኝቷል ያልነ። አማረ በጠዋት ዕቃ የሚያጓጉዝ መኪና ለመከራየት ሄዷል። እኔም ስለሱ ነው ላናግራቸው የምፈልገው። ለምንድን ነው ቤት የሚለቁት? የልትሄዱ ነው? ምን አገባይትስ ብንሄድ? ይሄ ሁሉ የድንጋይ ውርጅብኝ ለምን ቤት ለቃችሁ ትሄዳላችሁ ነው እንዴ? ምን አደረኳችሁ? ወይኔ አፈር ልብላል። ማታውቁ ያለህበት ጠጋ ብዬ ላናግርህ። አንቺ እዚሁ ቆይ። ድንገት እንኳን ሰይጣኑ ተነስቶ ድንጋይ ቢያነሳ አንዳችንን እትረፍ። ሰላም እወድሻለሁ እኮ። አውቃለሁ፣ ግን ምንም ማድረግ አልችልም። ልትወጂኛችን አብረሽኝ ልትሆኛችን እዚህ ሰፈር መቆየታችን አልችልም። እናንተ ሄዳችሁ እኔ እንዴት መኖር እችላለሁ? እሺ እኛ ሳንመጣ በፊት እንደኖርከው ትኖራለህ። እናንተ ሳትመጡ በፊት እኮ ህይወት አልነበረኝም፣ ተስፋ አልነበረኝም፣ የሚያየኝ የሚናደርብኝ ሰው አልነበረኝም፣ ቤቱ የሚያስገባኝ የሚያቀርበኝ እወዳለሁ የሚለኝ ሰው እኮ አልነበረም። ሰላምዬ፣ ሰላም አንቺ ሳትመጪ እኮ በፊት እንደ አዳም ብቻዬን ነበር የምኖረው። ፕሊዝ ፕሊዝ የኔ ዋና አትሂጂብኝ። አይዞ ቤቢ፣ በእድሜም በሀብትም የምትመጥን ሴት ታገኛለህ። እኔ እናንተ ግን የሁለት ዓለም ሰዎች ነን። የኔን ዓለም አልፈልገውም። አንቺ ወዳለሽበት ዓለም ልምጣ? አይሆንም ቤቢ፣ በወድህም ለገንዘቡ ብላ ወደደችው ነው የምባለው። አንድ ቀን አንተም እንደዛ ማሰብ ትጀምርና ታሸማቅቀኛለህ። ልክ እናትህ ቤተሰባችንን ሰብስባ ችግረኞች ናችሁ ልርዳችሁ ብላ እንዳሸማቀቀችን። አልፈልግም። ለምን አትሆኝም ግን ቤቢ? ደሃ መሆን ትወጂኛለሽ? የማይሆን ነገር አታውራ። ደሃ ከሆንኩ እወድሃለሁ ካልሽኝ እሆናለሁ። ንገሪኝ፣ እንዴት ደሃ መሆን እችላለሁ? ቤቢ አሬት ፍራፍሬ አታልቅስ የኔ እናት። እኔ እኮ እንደዚህ ሰው የምትወዳ አይመስለኝም ነበር። ሰላምን እወዳታለሁ። አትዝረክረክ፣ ቆፍጠን በል። ወንድ አይደለህም እንዴ አንተ? ትዘሽው አትሂጂ በያት። ቤቢ ይወድሻል በያት። ሰላምዬ። አይ ቤቢዬ፣ እኛ ከዚህ ሰፈር እንድንለቅ አልፈለግክማ? አዎ። እኔም እኮ ሰፈሩን መልቀቅ አልፈለግኩም። ለፍቅር ብለህ ነው አትሂዱ የምትለው? አንተም ለፍቅር ብለህ እኔም ለፍቅር ብዬ ይሄ ቤተሰብ ይሄንን ሰፈር ለቆ እንዲሄድ አንፈልግም። ይኸውልህ ጥጋቡን ታውቆ የለ? አዎ። እድሜና ሰፈሬ ስለማይፈቅድልኝ ድንጋይ እያነሳው አልወራወርም እንጂ ልክ አንተ ሰላምን እንደምትወዳት ነው የምወደው። ከዚህ ሰፈር ከሄድን ሁለተኛ አይኑን አላየውም። አይ ነው። አንተስ ድንጋይ ወርወር ይወጣልሃል። እኔ እኮ ድንጋይ ባነሳ ፍሬ ገነት አበደች ለየላት ነው የምባለው። አዎ። ረበይና ጂጂ እንደው ዝም ብለሽ ሜዳው ላይ ሩጭ እያለኝ እኮ ነው። ሪሊ? ልክ እናትሽ እንደሞተች ደረት ምጪ ጸጉርሽን ንጪ እያለኝ እኮ ነው። ምን? እንደው በምን ሀሳብ ላልቅሰው? ለፍቅር ማልቀስ ስህተት ነው? ማን ያለው? አስነካው። የእምባ ዘር ከውስጤ ተኖ እስኪጠፋ ግን ማልቀስ መፍትሄ ይሆናል እንዴ ቤቢዬ? እኔ እናንተ ከተባበርን አማረ ቤተሰቡን ነቅሎ እንዳይሄድ ማድረግ እንችላለን። ቤቢ ቻው ብላት። በመሄዳችን ምንም ቅር ያላለ አስመስል። አይ ኬንት አልችልም። ትችላለህ ቦቅባቃ። ታዲያ ይሄን ነው ይዘህ ነው እንዴ ወደድኩ የምትለው? ሰው ለወደደ እንኳን አመለካከቱ ቆዳውን ይቀይራል። መሞትም ካለብኝ ልሙት። ሞትን ምን አመጣው? አማረ ሰፈር እንዳይለቅስ አድርገው ታግዘኛለህ። ኤኒቲንግ
አንቺ እሱ ማድረግ ከቻልሽ መኪናዬን እሸልምሻለሁ። መኪና ቀርቶብኝ ንፍጥህን ይዘህ ዞር ባልክልኝ። እንዲያው ከሀብታም ጋር መነጋገር ለካ ከኪሎ በላይ መሸከም ነው። ምን አለ እኔን የሚገባኝ ሽልማት እሸልምሻለሁ ብትለኝ። ፍራፍሬ እሱን ትተሽው አትመጪም? ልመጣ ነው ሰላምዬ። ተስማምቷል በቃ። ሰላምን እረሳታለሁ እያለ ነው። ሂዱ በቃ። እንደውም ሰፈሩን አጣባችሁት ነበር። እናንተ ስትሄዱ ይሰፋናል ነው የሚለው። ምን አልኩ እንደዛ? እኔም ረስቻለሁ። እሺ ድሮም እኮ አንተ እዚህ ደባሪ ሰፈር ውስጥ መደበሪያና መዝናኛ ስለሆንኩ ነው እንጂ አልወደድከኝም። ከእንዳንተ አይነቱ አስመሳይ እንኳን ተገላገልኩ። ወይ ወንዶች ምን ልበላት? ተወደድን ብላችሁ ጠብር ግፍ አትበሉ። ደሃን እንኳን ጎረቤቱ የፈጠረውም ዕዳ ሆኖበት ነው የተሸከመው በላት። ወይ ደሃን ማን የፈጠረው? ወይ ጉድ! ደሃን ማን ነው የሚፈጥረው? ሀብታም ነው። ደግሞ ስማ፣ ለምነህ አልቅሰህ ከምወደው ሰው አለያይተህ ነው የወሰድከኝ። እሺ አሁንስ ምን ልበላት? ሳቅባት። አንተ ውሸታም ሌባ! እኔ ላይ ነው የምትስቀው? እንዴ አንቺ ምኑን ነው እያነሳሽ የምትወረውሪው? ኧረ ጉዴ! አበባውን አስቀምጠውን አማረቃ ቀንሳለሁ ቢል ስበሪልኝ ብሎሻል። ወርውሪው በእናትሽ። እንደዚህ የምትወጂኝ ከሆነ ለምን ትሄጃለሽ? እንዴ እስኪ እሱን ፎቶ ወርውሪና ወርውሪው ገደል ወርውርህና የቤቱን ዕቃ ብትፈጂው አንተ ትገዛ መሰለ? ሌላስ የሚሰበር ዕቃ የላችሁም? እያንዳንዱ የምትወረውሪያት ዕቃ የፍቅርሽን መጠን ትነግረኛለች። እሺ አውች! እኔም እወድሻለሁ። እሺ ሰላምዬ። እንደው መንገድ እየሄድኩ ስልክ ወሬ አልወድም። ወይ የምናገረው ወይ የምራመደው ይደናገረኛል። ወይ መልሼ ልደውል አንድ ቦታ ስቀመጥ። ኖ አልችልም አማርዬ። ስልኬን ልጥለው ነው? አዎ ስልኬን አጥፍቼው እዚሁ ጀርመን ጥዬው ልመጣ ነው። እኔ ደግሞ እንደ ቆሻሻ ስልክሽን ልጥዩ መስሎኝ ለምቦጬን ልጥል። አማርዬ ልመጣልህ እኮ ነው። እኔ ከመጣው ችግር የለ ብዙ ያሉባችሁን ችግሮች ፈትቼ ከጎረቤቶቻችሁ ጋር ያሉባችሁን ግጭት አስወግጄ አንተም ስራ የምትጀምርበትን መንገድ አመቻችቼ ነው የምመለሰው። ለ10 ቀን ብቻ ለጉብኝት ነው የምመጣው አላልሽም? ብያለሁ። ታዲያ በ10 ቀን ውስጥ እንዴት ነው ይሄን ሁሉ ችግራችንን የምትፈጪው? ነው ወይስ ሀገር ልታስተዳድሪ ነው የምትመጪው? እኔ እኮ ከኦባማ ወዲህ እንዲህ ሀገርና ቤተሰብ ላይ ተጽዕኖ የሚፈጥር እንግዳ ከውጭ ይመጣል ብዬ አልጠብቅም ነበር። ከኦባማ ነው ያልቀረ? እኔ አላውቅም። ታዩ እባክሽ፣ ይቀርቡናል ያውቁናል የምንላቸው ነፍሬ ገነትም አንድ ሀሳብ ባነሳን ቁጥር እያወገዙን አስቸግረውናል። ጎረቤት ሰብስባ እኔ ላይ ሰላማዊ ሰልፍ መውጣት ነው የቀራት። ስትረግመኝ ስትኮንነኝ እኮ ነው የምትውለው። ምን አጠፋ ነው የምትል? እሱም ባውቀው ዝም ብዬ እረገምላት ነበር። እንደው ሌላው ቢቀር እርግማን የሚከላከል መድኃኒት ፈልስፌ ለራሴም በዓለም ላይ ላሉ ተረጋሚዎችም እተርፍ ነበር። እኔ የምለው ግን እዛ ያለሽበት ጀርመን ሀገር እርግማን አለ እንዴ? እኔ እንጃ። ይኸው 2 ዓመት ተቀምጫለሁ። ማንም ሰው ማንንም ሲረግም አልሰማሁም። እርግማን እኛ ሀገር ብቻ ያለ ከምድር እስከ ሰማይ የሚዘረጋ የመጥፎ ምኞት መግለጫ ይመስለኛል። የመልካም እንጂ የመጥፎ ምኞት መግለጫ ሲባል ሰምቼ አላውቅም። የት ትሰሚያለሽ? ሀገር ውስጥ የለሽ። እርግማን እኮ ሀገር በቀል ነው። ሀገር በቀል የመጥፎ ምኞት መግለጫ። ውይ ምን ነው አማረ? ወደ ሀገሬ ልገባ መንገድ ስጀምር በእርግማን ባትቀበለኝ። ውይ ረገምኩሽ እንዴ? እኔ እኮ ስራገምም አይታወቀኝም። ምን ልታዘዝ? እሺ እየመጣው ነው። ማነው ኤርፖርት መጥቶ የሚቀበለኝ? እኛ ቤተሰቦችሽ ምን እንሰራለን? መቼም ለ10 ቀን ድረስ ብለሽ ለምትመለሽው ነገር ቀይ ምንጣፍ አንጥፈን መድፍ አስተኩሰን እንድንቀበልሽ አትጠብቂም ነው? ትጠብቂያለሽ? አይ እንግዲህ አትቀልድ። የምገባበትን ሰዓት ልንገርህ። ከዚህ በኋላ ስልክ አይኖረኝም። ወደ ኤርፖርት እየገባው ነው። እኛም እኮ ተመላሾች ነን። ወዴት? ወደ ሰፈራችን መሀል ከተማ ልንገባ ነው። ከነገ ጀምሮ ይሄን ቤት የተከራየው ሰው ነው የሚኖርበት። ምንድነው የምታወራው? ሀረግ ወደ ቀድሞ ጎረቤቶቻችን ወደ ቢጤዎቻችን ጠጋ ብለን መኖር ልንጀምር ነው። ሰፈር ማለት እንግዲህ አንቺን መሰል ሰው የሰፈረበት ነው። እኛን መሰል ሰው ወደ ሰፈረበት ልንመለስ ነው። ተመላሾች ነን። ይሄንን ዛሬ ነው የምትነግረኝ አማረ? ያላችሁበት ቤት ከገባችሁ ገና መች 6 ወር ሆናችሁ? ኧረ እኔ 60 ዓመት የኖርኩ ነው የመሰለኝ። ምን አለ እኔ እስክመጣ እንኳን ብትታገስ። ስንት ዓመት ልታገስ ሀረግ? አንቺ ስድብና ንቀት ስንት ዓመት ትታገሻለሽ? ቆይ አንቺ ስራ ፈትነትና ውርደት እስከ መቼ ትቋቋሚያለሽ? ሰፈሩ መኖሪያ ቤቴን የሰራውበት ቢሆንም እንዲህ ከዛፉ ተገንጥሎ እንደወደቀ ቅርንጫፍ ግንጥል ብዬ መቅረት የለብኝም። የት ነው እንደ ቅርንጫፍ ተገንጥሎ የኖርከው? አሁን ልለቀው ያሰብኩት ሰፈር ነው። ከሰው ጋር የኖርኩ መስሎሻል እንዴ? ቤት አለ፣ ቤት ነው የሚችል። ከሰው
ሰው እኮ ነኝ ሐረግ። ዛፍ ነኝ እንዴ? እኔ ዛፍ ነው ሌላ ዛፍ አጠገቡ ኖረም አልኖረም ብቻውን የሚኖር ዛፍ። እንደውም ሌላ ዛፍ አጠገቡ ሲበዛ ውሃም አፈርም ስለሚሻማው ይቀጭጫል ይባላል። ሰው ግን ተፈጥሮ ከዛፍ በእጅጉ ይለያል። ሰው ለመኖር ሌላ ሰው ይፈልጋል። ባያግዘው እንኳን የሚያዋራው የሚያሳስቀው ምሳሌ የሚሆን እንደ ሰው የሚቆጥረው ሰው ይፈልጋል። ብቻ ያም ሆነ ይህ ልምጣና ቀስ ብለን ተማክረን ውል ተዋውዬ 6 ወር ኪራይ ተቀብያለሁ። ውሌን ማፍረስ ገንዘቡን መመለስ አልችልም። ለምን አትችልም? ገንዘቡን አጉዬለታለሁ። እዚህ ሰፈር አጥር የሌለው ቤት ዋጋ ስለማያወጣ ኪራዩን ተቀብዬ አጥር እያጠርኩበት ነው። አማረ ገደልኩ። ገላገልሽኝ ነበራ። የሆነ ሶነና ስንት ሰዓት ትገቢያለሽ? ውድ ገዳይን ክፉ ሳይነካሽ እንድቀበልሽ። አቀባበሉ እንዴት ይሁንልሽ? በነገራችን ላይ እዚህኛ ሀገር አየር ማረፊያ ሄዶ መንገደኛ መቀበል በሁለት ይከፈላል። በግለሰብ ወይም በህዝብ ደረጃ የሚደረግ አቀባበልና በመሪዎች ወይም እንዴ አንተ እንዴ ስልክህን ያዙት! ስልክህን ይዞት ሮጥ! ያዘ! ሌባ ሌባ ሌባ! ስልክህን መንትፎ ሮጠ! አረ ሰዎች እንደ በቀን ብርሃን ሲዘረፍ ዝም ብላችሁ ታያላችሁ እንዴ? ሌባውን ያዙልኝ! ወይኔ አማረ! ያዙት! ሌባ! ፍሬገነት ፍርዬ አለሁ እኮ እዚያ አልሰማልሽኛ? ምን መስሎኛል ዘንድሮ ሁሉም እንዳንተ እየጮኸ ጆሮዬን እያደነቆረው። በይ ወገብሽን አቀብኝ። ወገብሽን አቀብኝ? 8 ቁጥር ሚስማር አቀብኝ ማለቴ ነው የኔ ፍሬ። አላደርገውም። ምን ነው? ምን አጠፋው ፍርዬ? ቶሎ ቶሎ ብዬ እኮ አጥሩን እንድጨርስላችሁ እኮ ነው። ከዛ ዛሬ አጥሩን ሰርቼ ጠዋት ደግሞ በጠዋት መጥቼ እሸኛችኋለሁ። አዲሶቹ ተከራዮች ደግሞ ረፈድ ሲል ዕቃቸውን ጭነው ይገባሉ። አንዱን እንቀበላለን፣ ሌላውን እንመልሳለን። አጥሩ ካልተሰራ አንገባም ብለው በስንት ልመና መሰለሽ አማራ ያሳመናቸው። ይሄን ያከራዮቻቸው አንገብግቧቸው ይሆናል ቤቱን ለመከራየት ቸኩሏል። ምስኪን ተከራይ። ምድር ላይ መኖር ራሱ ኪራይ እኮ ነው ፍሬ። ቤት ተከራይቶ ወተት ተከራይቶ እንዲህ እንዳንቺ ተኮራምቶ ኑሮ እንዴት ይገፋል? አይ እንግዲህ በያፍርዬ እንዴ 8 ቁጥሩ ሚስማር አቀብኝ። አላቀብልም። ይሄ ሚስማር ካቀበልኩ ጌታ ሲሰቀል ድንጋይ ካቀበለው ካዲ በምን ይሻላለሁ? በምን ሂሳብ ነው በይ የአቶ አማረን አጥር መስራት ጌታን ከመስቀል ጋር የሚነጻጸረው? እስኪ ተወኝ። እንዴት ልተውሽ? ስሬ ተቀምጠሽ አይንሽን ላይ ያንከባለልሽው ብትታይ ምን ትሆናለህ? ቀለም ይለቃል። ደሃ ምን ቀለም አለው? ደስ ካለሽ የአይንሽ ቀለም እስኪለቅ ድረስ እያገላበጥሽ ግን ይሄን ሰቀቀናን ፊትሽን አታሳይ። ከዛሬ ወዲያ ላይህማ ሰቀቀናን ግብ። ለመሆኑ ዕቃ ማሳሰሩን ጨርሰሽ ነው? አባቡ ተያይዞታል። ሌላ ጊዜ አይን የማያወጣ ልጅ ይሄን ሰፈር ትለቃለህ ሲባል ተርቦ ነው። ለምኑ ነው ታዲያ አንቺ ፊት እንዲህ መዳመኑ? አባቡ ስራ ለምን አገዘኝ ነው? ባሪያ ናት ስራ ሲያግዟት የማትወድ። ባሪያ ነኝ እኔማ። ጌታዋን እየተከተለች ጉልበቷን የምትሸጥ ባሪያ። ሆድ ብሶሻል ልበል? ምን ነው ሆድ አይብሰኝ። ከወደድሽው አትኑሪ ወንድ አይውጣልሽ ሲለኝ ማን? እድሌ። ታዲያ እኔ ሆድ የባሰው እድለ ቢስ አይን ማረፊያ ነኝ? አንቺ እሱ ድንጋይ ላይ ቁጭ ብለሽ ስታፈጭብኝ እኮ ስንት ጊዜ እጄን በመዶሻ ጠለስኩት። ካሁኑ ናፍቀሽ ጀመር። እንዴት አትናፍቀኝ? አይለምዱ መልመድ ለምጄ እየመጣው ጠይቃችኋለሁ እኮ ሰፈር እንጂ አገር አለቀቃችሁ። እኔ መቻን ተናጣው። እንኳን ሰፈራችን ርቆ ስራን ስትል ቀጠሮ የምትረሳ በዋል ፈሰስ አይደለ አንተ? አይዞሽ እኔም እኮ ወደ ከተማ ልገባ ነው። አማረ ከሄደ ማን አጥር ያሳጥረኛል? እዛው መሃል ከተማ ገብቼ ኮብልስቶን ባነጥፍ ይሻለኛል። እኔ ልሙት ከተማ ልትገባ ነው ተጋቡ። ታዲያ እዚህ ማን አለኝ ብዬ እቀራለሁ? እንኳን እናንተ አይኔን ከፈታችሁት። አይነ ተከፈተ? ተበረገደ እንጂ ምን አገኘና አይነ ተከፈተ? አንቺን አድርጎት ነው እንዲሁ ሳትደብቅ ንገረኝ ጥጋቡ። እኔ ምንህ ነኝ? ዘመዴ። ዘመድማ ቢኖር እንዲህ ከሚስማርና መዶሻ ጋር ባልታገልክ። ሌላው ቢቀር የዚህ ሰፈር አስተዳዳሪ ትሆን ነበር። ላስተዳድር እኮ ነው። ማንን? አንቺን ነዋ። ሌላ ማንን አስተዳድራለሁ? ምን ማለት ነው እሱ? አሁን ማን ይሙት ላገባሽ ነው ማለት መሆኑ ጠፍቶሽ ነው የምትጠይቂ? ልብን ቅርት ይመኛል። ልቤ የተመኘውን ልብ ያወቀውና ቀንና ሌሊቱን አየው ለየውና ወይ አግባት ወይ አውጣት አለውና መከረው ዘከረው ሆይናና ሆይና። የዛሬው ደግሞ ግጥም የሚያስገጥመው ነው።
ግጣሙም አለችው ሆይናና ልብህና ልቤ ዞሮ ከገጠመ ፍጠን ደጅ ጥና ፍቅሬም አይሁን መና ሰፈር የሚያስቀይር ሳይመጣ መኪና ሳይመጣ እርጅና። ወይ ጉድ! መቼም አንተን ያገባኝ ታደለች። ብር ዘርፈ ባታበራትም ቅኔ ዘርፈ ታኖራታለህ። በይ ፍርዬ፣ ይሄን ቤት ከዘራፊ የሚጠብቀውን አጥር እንድሰራ ሚስማር አቀቤ። የትኛው? ወገብሽን 8 ቁጥሩ ይሄኛው ነው። ኧረ ተይ፣ እሱ ባለ ኮፍያው ነው። ይሄ እሱ 12 ቁጥር ይባላል። ከሚስማሮቹ ሁሉ እንደኔ ቁመት ዘለግ ያለ ነው። እቺስ ኩርንችት አውቀሽ ነው እንዴ? ለካ ኩርንችት አትሆንም አልክ። እቺስ ተይ፣ በኋላ በምን ተሳምኩ እንዳትይ። ይሄ ነው እንግዲህ እንደገና 12 ቁጥር ካስፈለገሽማ መቼስ ምን አደርጋለሁ። ነይ ይኸው ጥጋቡ ትነካኝና ዛሬ እነካሽና ምን መዶሻው እኮ እኔ እጅ ላይ ነው። ሚስማሩ እኔ ጋር ነው። ነይ ፍሬ ነይ። ጥጋቡ ነገር ያለው የተረገማችሁ አይለፍላችሁ፣ የእጃችሁን ይስጣችሁ። ማንን? እኛን? ኧረ አንተኑ እዛው እጅህን ይስጥ እንዴ! እኔ ለተሳምኩት አንተ ምን የተነካ ነው የምትለው? ፍሬገነት ቆይ እስኪ ጦሩ ለማን እንደተወረወረ ሳታውቂ ዝም ብለሽ የመልስ ምታትላኪ። አፈሪ ብሉ። የኔን ገንዘብ በልታችሁ የምታወጡት ቦርጭ አይሆናችሁ። አቶ አማረ ምን ነው በሰላም ነው? ምን ሰላም አለ? ሌባ እያለ ከሌላ ሰው ጋር ነው እንዴ? ሌባ የታገኙት? ዘረፉኝ እኮ። የቤት ክራይ ብለው የተቀበሉትን? እሱንማ ቢወስዱት በማን እድሌ። ሐረግ ደውላ ልመጣ ነው፣ ስልክ አይኖረኝም፣ አየር ማረፊያ መታችሁ ተቀበሉኝ እያለች እምትገባበትን ሰዓት ልነግረኝ ልክ በቃ አበቃ። የሆነ ነገር መጥቶ እጄን ገንጥሎ የወሰደው ነው የመሰለኝ። ሳይ እጄ አለ፣ መነካ ጆሮዬም አለ። ዞር ላለው እንዲህ እንዳንተ ያማረ ሰውነት ያለው ስልኬን ነጥቆኝ ይሮጣል። እንዴት ብዬ ልድረስበት? ያንን አስፋልት በዛ በቅልጥሙ እየገመሰ ወይ ፖሊስ የለም እንዴ በሀገሩ? እቺ ደግሞ ፖሊስ ቢኖር ታዲያ ወንጀለኛ ይዛል እንጂ የሰው ቅልጥም ይሰበስባል? ሸበላ ሌባ ነው። ሸበላ ትላለህ? የትከሻው አሰፋፍ፣ የእጆቹ መንከራፈፍ እኮ ብታየው ምን አለ ሌባ ከሚሆን ረጅም ዝላይ ቢዘልና ሀገራችንን በኦሎምፒክ ያስጠራ። ካልሆነም ያን ቁመናውን ይዞ ሞዴል ቢሆን የወንድ ሞዴል አይመርበት። እሱስ ቁመቱ ይጠር። ይሄ ብቅል አውራጅ ቀውላላ በቃ ጦስህን ይዞ ይሄድ። አዲሱ ሰፈራችን ስንገባ ቆንጆ ተንሸራታቿን ስልክ ትገዛለህ። ከተራራ ያንሸራተው ይሄ ሌባ ሞባይሌን አይደለም የሰረቀኝ፣ ከሚስቴን ያለያየኝ። ነፍሱ ከስጋው ይለኝ። እርግማኑ አይበቃም? እስቲ ተይኝ ፍሬገነት፣ ልራገምበት። ታዲያ ሌላ ምን ጦር መሳሪያ አለኝ? በቃ ስልኩን ትገዛዋለህ። ይሄን ሰፈር ብቻ በሰላም እንልቀቅ። እንዴ ጥጋቡ፣ አጥሩ እስካሁን አላለቀም። አሁን እጅ በእጅ ጨርሰዋል። ምን ስትሰራ ነው እስካሁን? ግጥም ስገጥም ማለቴ እንደው እንጨትና እንጨቱ አልገጥም ብሎኝ። እሺ ያ ሌባ ባለ መኪና ግን ይመጣል። በጧት ደጅ ላይ ቆለለን እኮ 12 ሰዓት እደርሳለሁ ብሎ ነበር። መኪና ተበላሽቶበት ይሆን ወይ? አረፍዳለሁ ብሎ ቢናገር የተወሰነውን ዕቃ አሁን እናሳስብ ነበር። ልብሱን ሁሉ ከታተን ብርድ ፈጀን እኮ። እስኪ ደውሉለት። በምን ልደውልለት? ስልኬን እኮ ሌባ ቀማኝ። ወይ በቃ ሌላ መኪና እንፈልጋ። አንተም ስልክህን አሰርቀል ትመጣ ነው። አማረ መኪና አከራያለሁ ብሎ አይደል እንዴ ስልኩን ያስወሰደው? አነደዱት ነው የሚባለው። ፍራፍሬ እንዴት አነደዱት እንዴ? ስልክ ሰርቀው ሲያበቁ ሰዓት ውስጥ ነው እንደሚጀምሩት? አዎ። ለምናቸው? እንዲህ እንደኛ በጧት ሲነሱ እንዳይበርዳቸው ሊሞቁ። መጣላችሁ? መኪናው መጣ። የት አለ? አባ እንደበቅ ድንጋይ ሊወረውር ነው። ምን ትላለች እሷ? የምን ድንጋይ ነው የሚወረውረው? እብድ አደረገችው እንዴ? ምን ሊሆን ብሎ በድንጋይ ይማታል? ሰላም ነው። እጅ ወደ ላይ። ድንጋይ ይዟል። ኧረ ተው። እውነት ነው። አንተ ድንጋይ ይዘሃል? የምን ድንጋይ? እናታችሁ ልታናግራችሁ ፈልጋ ነው። ማሚ እነሱ ጋር ስትደርስ በዚህ ስልክ ደውልና አገናኛቸው ብላኝ ነው። ሐረግ የት ነው ያለችው? ሶሪ ኢትዮጵያ ገብታ ጠፍታለች መሰለኝ። ጠፍታለች? አምጣ እሱን ስልክ። ይኸው እየጠራ ነው፣ ያናግሯት። ሄሎ ሐረግ የት ነው ያለሽው? እኔ እንጃ። እንዴት እኔ እንጃ? የት እንዳለሽ አታውቂው? ኢትዮጵያ ለመግባትሽ እርግጠኛ ነሽ ወይ በላት።
ሀገሩ ስለተለወጠ እኮ ሊደናገራት ይችላል። ከአውሮፕላን ስወርድ የሚቀበለኝ ሰው አጣው። ስልክ ተዘግቷል። የፍሬ ገነትና የልጆቹ ስልክ ደግሞ በቃል ያላውቀውም። እስኪ ቆይ በኢንተርኔት ልፈልጋችሁ ብዬ ስገባ የላችሁም። የቤቢን እናት ዘውዴም ፌስቡክ ላይ ያገኘኋትና ስልኳን ሰጠችኝ። በማን ስልክ ነው የደወለችው? እስኪ ስፒከር ፎን ላይ አድርገውና ሁላችንም እናናግራት። ሐረግ የምትደውይበት ስልክ የማን ነው? የህዝብ ስልክ ነው። የህዝብ ስልክ? ህዝብ ስልክ አለው? ሐረግ ደህና ነሽ? ደህና ገባሽ? እንኳን ለሀገርሽ አፈር አበቃሽ። መጀመሪያ ሰላምታ ይቀድማል። አሁን በትክክል የት ነው ያለሽው? እስቲ ያለሽበትን ቦታ ንገሪኝ። የድሮ ሰፈራችን መሰለኝ። ሞጃ ሰፈር? ምን ታደርጊያለሽ አንቺ እዛ? ታዲያ የት ላገኛችሁ? ያላችሁበትን ቤት አላውቀውም። የተከራያችሁበትን ቤት አላውቀውም። የማውቀው ተወልጄ ያደግኩበትን ሞጃ ሰፈር ነው። እናንተ ባትኖሩ የማውቀው ሰው አላጣም ብዬ ነበር፣ ግን ማንም የለም። ሞጃ ሰፈር በህይወት የት አለ ሐረግ? የገበያ ማዕከል፣ እንደገና የገበያ ማዕከል፣ አጠገቡ ደግሞ ሌላ የገበያ ማዕከል ብቻ እኮ ነው ያለው። አዎ ሞጃ ሰፈር ከደራ የደሃ መንደርነት ወደ ደራ የሀብታም ገበያነት ተቀይሯል። ሰፈራችን እኮ የለም። ሰፈር እንደሌለን ዛሬ ነው እንዲያወቀችው እቺ። እሺ አሁን እንዲህ አድርጊ፣ ሻንጣሽን ያዥና አንድ ኮንትራት ታክሲ ያዥ። ታክሲ እንደያዝሽ በባለ ታክሲው ስልክ ምልክት አድርጊልኝና የቤታችን ምልክቱን እየነገርኩት እኛ ያለንበት ድረስ ያመጣሻል። ብር የለኝም። ስትቆዩብኝ እኮ ታክሲ ተኮናትሬ ነበር። በሆነ በማላውቀው መንገድ ወስደው ሻንጣዬን፣ እኔን፣ ሁሉንም ነገር ወስደውታል። ምን ወስደው ምን አደረጉሽ? ምንም አላደረጉኝም። 10 ብር ሰጥተው ከመኪናቸው አስወረዱኝ። ሻንጣዬንም ወስደውታል። ባዶ እጄን ነኝ። ዲር ሎርድ፣ አንቺንም ዘረፉሽ። አንቺ ግን ደህና ነሽማ? እማ የመኪናውን ታርጋ ይዘሽዋል? አዎ እማ በኔ ተይው። ከገቡበት ገብቻ ያገኛቸዋለሁ። ወንድ ነው እሱ። እናቴን እንደዘረፈ እናቱን ነው መገርፍለት። የሞጃ ሰፈር ልጅ መሆኔን አሳየዋል። ሞጃ ሰፈር እኮ የለም። ይሄ ሁሉ በእኔ ስልክ መጥፋት የተፈጠረ ነው። ምን አባቴ ላድርግሽ ሐረግ? ስልኬን ዘረፉኝ። ይቅር በይኝ እባክሽ። እኔም በጣም ይቅርታ። ኢትስ ኦል ማይ ፎልት። እንዴት? የጋሽ አማረን ስልክ ያስወሰድኩት እኔ ነኝ። ጓደኞቼ ተከታትለው እንዲወስዱት ልኬያቸው ነው። ምን? ስልኩ ይመለሳል እኮ። እንዴ ምን ልሁን ብለህ ነው የአማረን ስልክ ያስወሰድከው አንተ? ጋሽ አማረ ቤተሰባቸውን ይዘው ከዚህ ሰፈር እንዳይወጡ የምንችለውን ሁሉ አድርገን እናስቀራቸው አልተባባለም? ታዲያ እኔ ዝረፈን የእናቴን ልጅ እህቴንም ህይወቷን አደጋ ላይ ጣል ብያለሁ። ሄሎ፣ ስልኬ ስለተሰረቀ ምን ትጠቀማለህ? ሰፈር እንዲቀይሩ ከሚወስዱት ባለመኪና ጋር አይገናኙም። ባለመኪናውን በሌላ ስልክ ደውዬ ባገኘውስ? ደውሎ ካገኙትም እንዳይመጣ እሱን አግኝተን የመኪናውን 4ቱንም ጎማዎች አስተኝተንለታል። ሄሎ፣ አማረ። ኧረ በዚህ አይነት ሐረግንም ያዘረፍከው አንተ ነህ? አይስዌር እሱን ያደለው። ኧረና ፍሬገነት አንቺ ነሽ ይሄን ሁሉ አስታጥቀሽ የላክሽው? እኔ ሰፈሩን እንድንለቅ ስላልፈለኩ ተባበረኝ አልኩት እንጂ ዝረፍልኝ፣ ጎማ ተንፍስልኝ አላልኩትም። የገደለም ያስገደለም እኩል ገዳይ ነው። ይሄ ሁሉ ግን ለምንድን ነው? ለፍቅር ነው። ሰላምን ወዳታለሁ። ሁላችሁንም ወዳችኋለሁ። ሰፈሩን ለቃችሁ እንድትሄዱ አልፈልግም። እናንተ ከመጣችሁ ጀምሮ እኮ ነው እኔ በህይወት ለመኖር የወሰንኩት። ቤተሰቦቼ ናችሁ፣ እወዳችኋለሁ። አያችሁት? እንደ ይሁዳ ጉንጬን ሲስመኝ ትሰሙልኛላችሁ? እወድሃለሁ እያለ ሲያዘርፈኝ ህግ ባለበት ሀገር የሰው ልገድ ነው እንዴ? ሄሎ፣ ገሉታል። ሄሎ፣ ጥጋቡ እስቲ እሱን ልጅ ትንፋሹን ይልኝ። የወፌ ቆመች ድራማን በድምፅ የተወኑላችሁ አለማየሁ ታደሰ፣ ሙሉ ዓለም ታደሰ፣ አቤል ሰለሞን፣ ቃል ኪዳን አበራ፣ አቤል ሀጎስ፣ ትነበብ ተረፈ፣ ፍቃዱ ከበደ ነበሩ። ድምፅ ቅንብር ፌሩዝ ጀማል፣ ድርሰትና ዝግጅት መዓዛ ወርቁ። ወፌ ቆመች።